ውዷ የኔ ፍቅር አሁን ግን ኮራሁኝ አንቺን በማፍቀሬ። ማፍቀር ምን ማለት ነው እያልኩኝ ነበረ፣ በእኔ ሲደርስብኝ ገባኝ እያደረ። ለካ ማፍቀር ማለት ስለ ሰው መኖር ነው፣ ከራስ ላይ ቀንሶ ለሰው መጨነቅ ነው። አይመስለኝም ነበር ተችሎ የሚኖር የራስን ፍላጎት የትም ቢወረወር። ሳፈቅር ግን ገባኝ ላንቺ ብቻ ሳስብ ማፍቀር እንደማያልቅ ከሰው አስተሳሰብ። አዎ ዛሬ አወኩኝ የፍቅርን ትርጉም። ለካ የተፈቀረ ህመም ነው አብሮ መታመም ነው። አሁን ግን ኮራሁኝ አንቺን በማፍቀሬ። አፍቃሪሽ ስለሆንኩ ለራሴ ብቻ ሳይሆን ላንቺም እያሰብኩኝ ይላታል ብሩኬ። ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ሰብስክራይብ እያደረጋችሁ ነው ቤተሰብ? ሰብስክራይብ አድርጉኝ። አዲሱ ቻናሌ ነው፣ ቻናሌ ተዘግቷል። ጨሪቃዎች ደግሞ ፋፈሽ ድምቅ ብለው መጥተዋል። እግዚአብሔር ከሰው ዓይን ያውጣችሁ። በጣም ታምራላችሁ፣ በጣም ተውባችኋል። እግዚአብሔር ፍቅራችሁን ይጠብቅላችሁ፣ መጨረሻችሁን ያሳምርላችሁ። ሁላችሁም ከሰው ዓይን ያውጣችሁ፣ ፈጣሪ ይጠብቃችሁ በሏቸው። መልካም ምኞታችሁን ተመኙላቸው። ከክፉ ዓይን ፈጣሪ ይጠብቃችሁ። እኔ እንጃ ቃላት አጣሁ ለነሱ። ስለ እነሱ ቪዲዮ ስሰራ እማወራው ሁሉ ይጠፋብኛል። ልቤን እኮ ወስደውታል። ልቤን መልሱልኝ ቤተሰብ። እግዚአብሔርን ነው ብላችሁ በቃ እኔ ልቤን ወስደውታል እነዚህ ልጆች። ምን ይሻለኛል? ነጋም እነሱን ነው ትላላችሁ፣ ስበላም እነሱን፣ ስጠጣም እነሱን ነው ማስበው ትላላችሁ። እና የኔ ውዶች እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ምንም ነገር ማለት አልችልም። ስለ ሁሉም ነገር እግዚአብሔር ይመስገን። ፈጣሪ ጠብቋችሁ ትልቅ ደረጃ ደርሳችሁ ፍቅራችሁ ያስተጋባን፣ መዋደዳችሁ፣ መተሳሰባችሁ እኔ እንጃ አላቅም። ሁሉ ነገራችሁ ከእናንተ አልፎ እኛ ጋር ያስተጋባል። እኛ ፍቅር የለም እንላለን፣ ደግሞ የዛሬ ፍቅር እንላለን። ግን ፍቅር መኖርን አሳይታችሁናል። እናመሰግናለን፣ እግዚአብሔር እናመሰግናለን ነው የምላችሁ። ፍቅር መልክ ቢኖረው እናንተን ይመስል ነበረ። እናንተን ራሱ ቁጭ ራስ በቃ እናንተን ነው የሚመስለው። እና በፍቅር ኑሩልን፣ ክፉ አይንካችሁ፣ ያሰባችሁት ይሳካላችሁ። የኛ የፍቅር ተምሳሌቶች፣ አምባሳደሮች፣ የሚዲያው መሪዎች፣ ጀግኖቹ፣ ጠንካራዎቹ፣ የስራ ሰዎቹ፣ ሁለት ዳይመንዶች ማለት ነው። እኔ እንጃ አላቅም። ቁጭ ብዬ ሳስበው በጣም ይገርመኛል። የእውነቴን በጣም ነው የሚገርመኝ። የእነሱ ነገር ያስገርመኛል፣ ያስደንቀኛል። እግዚአብሔር ከክፉ ነገር ይጠብቃችሁ። ይሄ ሁል ጊዜ ቪዲዮ ላይ የምለው ነገር ነው። እውነቴን ነው የምላችሁ። ለምትወዱት ሰው አይደለም ለሌላም ለማታውቁት ሰው እንኳ መልካም ምኞት ትመኛላችሁ አይደለ? ስለዚህ ሁላችሁም መልካም ምኞታችሁን ግለጹላችሁ። ፈጣሪ ከክፉ ነገር እንዲጠብቃቸው፣ ያሰቡት ነገር ተሳክቶላቸው ደግሞ ተጋብተው ለማየት ያብቃን ማለት እፈልጋለሁ ውድ ቤተሰቦቼ። እና ሁላችሁም ደግሞ ሰብስክራይብ ላይክ እያደረጋችሁ ቻናላቸው ሀይሚ እና ብሩኬ ቻናል ውስጥ ገብታችሁ ላይክ አድርጉ። በነገራችን ላይክ ሲደረግ ቫይራል ይወጣል ማለት ነው፣ ብዙ ሰው ጋር ይደርስላቸዋል ማለት ነው። እና እንደዚህ ፍቅር በፍቅር ሆነው ሲመጡ ደግሞ ማበረታታት፣ በዚሁ ቀጥሉበት። አሁን እነሱ በፍቅር ሲመጡ እውነቴን ነው የምላችሁ ይሄ ፍቅር የሚባለውን ነገር እያሳዩና እያስተማሩ ነው፣ ለገባው ሰው ማለት ነው። ላልገባው ሰው ደግሞ ሌላ አጀንዳ ይፈጥርላቸዋል። ግን ፍቅር ማለት ምን ማለት እንደሆነ እነሱ ጋር በጣም ብዙ ነገር ይነበባል፣ ይታያል ማለት ነው። እና የኛ አስተማሪዎች ማለት ነው፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ትልቅ ደረጃ ደርሳችሁ ለማየት ያብቃን እላችኋለሁኝ ውድ ቤተሰቦቼ። 200 ሰብስክራይብ ገብቻለሁ። ግን ምን አስፋችሁ ነው ግን ሰብስክራይብ ማታደርጉኝ? ግን ምን ችግር አለው? ቆይ ንገሩኝ እስኪ፣ ሀሳብ አስተያየታችሁን ጻፉልኝ ደግሞ። ስለዚህ ሁላችሁን ሰብስክራይብ አድርጉኝ ውድ ቤተሰቦች። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። የሀይሚም የብሩኬ ደግሞ በነገራችን ላይ ሰብስክራይብ ከዛ ደግሞ ላይክ ሲደረግ ብዙ ሰው ጋር ይደርሳል። ገባችኋል? ለእነሱ ይጠቅማቸዋል ማለት ነው። እና ውድ ቤተሰቦቼ ባላችሁበት ሰላማችሁ ብዝት ይበልልኝ።
ሰብስክራይብ እያደረጋችሁ ቤተሰቡን መልካም ጊዜ